It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ክበሩልን ነው የምንለው። ወደ ጉዳዮቻችን እንሂድ። የ2026 የዓለም ዋንጫ ዛሬም ይቀጥላል። እንዳለፉት ቀናት ሁሉ ለማየት ጨዋታውን አስቸግሮናል ያሉ በጣም ብዙ ሰዎች አሉ። እንግዲህ የመረጡ ማየት ነው እንጂ አይተው ዛሬ ፈረንሳይ ከሴኔጋል ጋር የምታደርገው ጨዋታ አለ። እንግዲህ ይህንንም ማየት ያስፈልጋል። ከዛ በተጨማሪ ይሄ ጨዋታ 4 ሰዓት ላይ ነው። አሪፍ ሰዓት መታየት በሚቻልበት ሰዓት ላይ የሚመጣ ጨዋታ ነው። ከዛ ጎን ለጎን ግን እንደዚሁ ዛሬ ኢራቅ ከኖርዌይ ይሄ ጨዋታ ይለፋችሁ ችግር የለውም። ሃላንድን ካላየን ካላላችሁ በስተቀር አርጀንቲና ከአልጄሪያ ጋር የሚያደርጉ ጨዋታ ደግሞ ሌሊት 10 ሰዓት ላይ የሚጀምር ጨዋታ ነው። ይህንን እንደዚሁ ማየት ትችላላችሁ ለማለት ነው። ከባድ ነው ይሄ ሰዓቱ። የአርጀንቲና 10 ሰዓት ሌሊት። ከዛ በኋላ ግን የነገ ጨዋታዎች እንደውም አሪፍ ናቸው። የፖርቹጋልና የኮንጎ 2 ሰዓት ላይ ለመናገር ምርጥ ጨዋታ የሚሆነው እንግሊዝ ከክሮኤሽያ ነው። እሱም ይታያል። የሚታይበት ሰዓት 5 ሰዓት ነው። እሱም ቆንጆ ሰዓት ነው። እሺ፣ ስለዚህ እነዚህ ጨዋታዎች ይደረጋሉ ዛሬ። የፈረንሳይና የሴኔጋል ብሔራዊ ቡድን የሚያደርጉትም ጨዋታ በጣም የሚጠበቅ ጨዋታ ይመስለኛል። እንግዲህ ዓለም ዋንጫን በማሸነፍ ግምት ውስጥ ከፍ ያለ ቦታን የወሰዱ ብሔራዊ ቡድኖች ደግሞ ዛሬ፣ ትላንት እና ነገ ጨዋታቸውን ያደርጋሉ ማለት ነው። ስፔን እናያለን፣ ፈረንሳይን እናያለን። ከዛ በኋላ አርጀንቲናን እና ፖርቹጋል፣ እንግሊዝን የምናይባቸው ቀናቶች ናቸው። ስለዚህ ቢያንስ የሁሉንም ብሔራዊ ቡድኖች የመጀመሪያ ጨዋታ ካየን በኋላ የዓለም ዋንጫን ማን ያሸንፋል የሚለውን ጥያቄያችንን እንከልሳለን። እኔ እንዳየሁት ብለን ወደ መናገር እንሄዳለን። ብዙ ሰው ይሄ የምድብ ጨዋታ ካለቀ በኋላ ነው በአብዛኛው አሁን እነ ፈረንሳይ፣ እነ እንግሊዝ፣ ስፔን በቃ ይሄንን የምድብ ጨዋታ ማለፋቸው አይቀርም በሚለው ስሜት ውስጥ ነው። ግን እንደ ትላንትናው አይነት ደግሞ በጣም የሚገርሙ ታሪኮች የሚፈጠሩበትም ጨዋታ ይኖራል ተብሎ ነው የሚጠበቀው። እንደውም ኦሊቪዬ ዢሩ አንድ በጻፈው ጽሁፍ ላይ ያየሁት ነገር በዓለም ዋንጫ ጨዋታ ላይ የመጀመሪያ ጨዋታ በጣም ወሳኝ ነው ብሏል። እሱ በጣም ትልቅ ልምድ እንዳለው እና የመጀመሪያ ጨዋታ ከማንም ጋር ይሁን የሚሰጠውንም ግምት እንደዚሁ በዓለም ዋንጫ ላይ የሚፈጥረው ስሜት ከፍ ያለ ስለሚሆን የመጀመሪያ ጨዋታ ሁል ጊዜም የተለየ ቦታ ሊሰጠው ይገባል። እንደ ፈረንሳይ ብሔራዊ ቡድን ደግሞ አሁን ከሴኔጋል ጋር ነው ጨዋታችንን የምናደርገው። ይሄ በ2002 የዓለም ዋንጫም ላይ የመጀመሪያ ጨዋታቸውን ሲያደርጉ ተገናኝተው ነበር። ሴኔጋል እና ያኔ መሸነፉ ጥሩ ስሜት እንዳልፈጠረና በዓለም ዋንጫውም ላይ ፈረንሳይ የነበራትን አጠቃላይ ሂደትም እንደገታው ጥሩ ጅማሬ እንዳልሆነ ያምናል እሱ። ለዛም ነው በተለይ የመጀመሪያ ጨዋታ ትልቅ ትኩረት ይሰጠው ይገባል የሚለው። እንደገና ደግሞ ሌላ አንድ ያስቀመጠው ነገር ከሴኔጋል በኋላ ኢራቅ እንደዚህ ነው የምናገኘው እና ሁለቱን ጨዋታዎች ማሸነፍ አለብን። ምክንያቱም ከዛ ቀጥሎ የምንገናኘው ከኖርዌይ ጋራ ነው። ስለዚህ ኖርዌይን ብዙ ሰዎች ግምት ላይ ሰጡት ይችላሉ። በጣም አስቸጋሪ ብሔራዊ ቡድን ነው። ያንን ጨዋታ ላይ ከመድረሳችን በፊት 6 ነጥባችንን መያዝ አለብን የሚል አስተያየት አለው እሱ። ከዛ በኋላ ከኖርዌይ ጋር የሚኖረው ጨዋታ የሚመዘገበ ውጤት ተጽዕኖ እንዳያሳድር ለማድረግ የሚል አስተያየት አለው። ለማንኛውም ግን
የዛሬ ጨዋታዎችን በጣም የዛሬ ጨዋታ በተለይ የሚጠበቅ ይመስለኛል። ያው ይጠበቃል ግን የምናየው ነው። ለማንኛውም የምናየው ነው የሚሆነው። ጨዋታውን በተመለከተ ብቻ ሳይሆን ምናልባት በኋላ ላይ ለማንሳት ሙከራ እናደርጋለን። ከእንጎሎ ካንቴ ጋራም በተያያዘ ያነሳቸው ነጥቦች አሉ ኦሊቪዬ ዢሩ እና እስኪ ትልቁ ተጫዋች እሱ ነው በፈረንሳይ ብሔራዊ ቡድን ውስጥ በእድሜ ግን እንዳልከው በኋላ እናነሳዋለን። በጣም የሚመስጥ ታሪክ አለው አለ ቸኮለሽ ነገር አለ በፍጹም ለወሬ በላው ይባላል እንደዛ እያልሽ የሚመስል አሪፍ ነገር ነው እኮ በያው ምንም ችግር የለም በኋላ እንመለስበታለን። እሺ ወደ ዝውውር ጉዳይ እንሄድና ማንቸስተር ዩናይትድን በተመለከተ የእውነት ለመናገር በጣም ብዙ አሪፍ ነገሮች ናቸው የሚሰሙት። እኔ አንዳንዴ በማንቸስተር ዩናይትድ ቤት ውስጥ የሆነ የችግር ወቅት በቃ አለፈ የሚያስብል ስሜት እየተፈጠረብኝ ነው። እኔ ለምንድን ነው ብትይኝ ሜዳ ላይ በጣም አሪፍም ውብም ውጤታማም ነው ማንቸስተር ዩናይትድ። ካሪክ ከያዘው ጀምሮ ውብ ነው የሚጫወተው ኳስ ደስ ይላል። ይሄ ምንድን ነው እንደው ፍላጎት እንኳን እንዴት ያጣሉ ከምንለው መማረር አንስቶ እስከ ውጤታማነት ድረስ በከፍተኛ ደረጃ ማንቸስተር ዩናይትድ ተለውጦ አይተናል። ይህንን አለመመስከር አንችልም እውነት ስለሆነ ማለት ነው። ከዛም በኋላ ማንቸስተር ዩናይትድ በዚህ ብዙዎችን እንደገና ማስደሰት ብዙዎችን እንደገና ማኩራት በጀመረው የካሪክ ቡድን ውስጥ ጭማሪ ተጫዋቾችን ወደ ቡድኑ ለመቀላቀል ዴቪድ ኦርንስቲን ያለውን እንዳለ ቃል በቃል ብጠቀመው በዚህ ክረምት እንደ ማንቸስተር ዩናይትድ ሰዎች ቢዚ ያለ የለም። እስካሁን ድረስ በጣም ቢዚ ናቸው። ስራቸውን በአግባቡ እና በተለየ ትኩረት እያከናወኑ ነው ይላል። ይህም ደስ ይላል። ማንቸስተር ዩናይትድ በሚፈልጋቸው ተጫዋቾች የሚፈለግበት ልክም ደስ ይላል። የሚፈልጋቸው ተጫዋቾች እንደሚፈልጉት ማረጋገጥ ይፈልጋል። እንዲህ ያለው ጋብቻ ነው የሚጸናው፣ እንዲህ ያለው ጋብቻ ነው ለውጤት የሚያደርሰኝ። ለማሊያው የሚቆረቆሩ ማሊያውን መልበስ ውስጥ ኩራት ያላቸው ማሊያው ከዚህ በፊት በለበሱ ተጫዋቾች የተገኘበትን ክብር የሚያውቁ ያኔ የማንቸስተር ዩናይትድ ተመልካች የነበሩ አሁን ደግሞ ለብሰው ብዙ ሰዎች እያዩቸው ለማንቸስተር ዩናይትድ ታሪክ ለመስራት የወሰኑ ሰዎችን ወደ ኦልድ ትራፎርድ መውሰድ ላይ ማንቸስተር ዩናይትድ ትኩረት ያደርጋል። ይሄ እድል ነው፣ በጣም አሪፍ ነገርም ነው። ደግሞ በምትፈልጋቸው ተጫዋቾች መፈለግ ትናንት ለመንገር እንደሞከር ነው። ለምሳሌ ማቲያስ ፈርናንዴዝ ማንቸስተር ዩናይትድ ብቻ አለ ሲባል ይህንን ስሜት ይፈጥራል። ሪያል ማድሪድ ገሸሽ አለ፣ አርሰናልም አለ ሲባል የአርሰናል ለምንድን ነው የመጣው ብትይ የመጣበት ዋነኛው ምክንያት ይሄንን ልጅ ከማንቸስተር ዩናይትድ ፈልቅቆ መውሰድ ስለማይቻል ነው የሚል። አሁን ትላንትና ደግሞ እንደገና ወደ ማምሻው አካባቢ ጀምሮ በጣም በብዙ ሚዲያዎች የሚነገሩ የማንቼ ጉዳዮች ምንድን ናቸው የሚለውን ብናነሳ ለምሳሌ አሁን ከዚህ በፊት አማዞን የሚባለው የማንቸስተር ሲቲን፣ የቶተንሃምን፣ የአርሰናልን ዶክመንትሪ ሰርቷላ። አሁን ተራው የማንቸስተር ዩናይትድ ይሆናል። ተራው የማንቸስተር ዩናይትድ ይሁን። በ2026-27 ከፕሪሲዝን ጀምሮ ኦገስት ላይ ጀምሮ እስከ ውድድር ዓመቱ መጨረሻ ድረስ የማንቸስተር ዩናይትድን የጓዳ ጉዳይ ጭምር እየተከታተለ ቪዲዮ ይቀርጻል። ዶክመንተሪ ነው የሚዘጋጀው። ኦል ኦር ነቲንግ የሚታወቅ ነው በስፖርቱ በክለቦች ኦል ኦር ነቲንግ ለሲቲ አለ፣ ኦል ኦር ነቲንግ ለቶተንሃም አለ፣ ኦል ኦር ነቲንግ ለአርሰናል አለ። አሁን ምን ማንቼን የምፈልገው አለ። ስለዚህ በእነዚህ የፕሪሲዝን አንስቶ እስከ ውድድር ዓመቱ መጨረሻ ድረስ የማንቸስተር ዩናይትድ ጓዳውን ለዚህ ካምፓኒ ክፍት ያደርጋል። ስምምነታቸው በዚህ ስምምነት መሰረት ይህንን የጓዳ ጉዳዩ በሙሉ ይቀርጻል። ማንቸስተር ዩናይትድ ቤት ዕለታዊ ጉዳዮች እንዴት ነው የሚከናወኑት የሚለውን በተመለከተ የውድድር ዓመቱ መጨረሻ ላይ እንድናየው ይደረጋል፣ ይወጣል። ዝርዝር ነገሩ መውጣት ይጀምራል። እንዲህ እዩኝና ሳዩ ብሎ ማንቸስተር ዩናይትድ ስለፈቀደ ለማንቸስተር ዩናይትድ ከዚህ በፊት ለአርሰናል ከዚህ በፊት ለቶተናምና ለማንቸስተር ሲቲ ከተከፈለው በላይ
ለመክፈል ነው ካምፓኒው የተስማማው። ሪከርድ ነው። እንዲህ ሲሆን እኔ የሚገባኝ ምንድነው ታውቃለሽ? ማንቸስተር ዩናይትድ መሆን ሌላ ነገር ነው ማለት ነው። ማንቸስተር ዩናይትድ መሆን ከፍ ያለ ነገር መሆኑን የሚያስታውስሽ እንዲህ ያለ ነገር ሲመጣ ነው። ምክንያቱም አሁን ሰሞኑን ስል ላለፉት 10 ዓመታትን ነው ሰሞኑን ብለው በእነዚህ 10 ዓመታት ውስጥ የሲቲን ያህል ውጤታማ የሆነ ቡድን አለን? ከአሸናፊዎቹ ጋራ፣ ከሻምፒዮኖቹ ጋራ፣ ከባለ ድሎቹ ጋራ ልስራ ስትይ ነው አይደለም ብዙ መክፈል ያለብሽ ነው እኮ። ዩናይትድ 2013 ጀምሮ ድል አልባ ነው። ዩናይትድ እውነት ስለሆነ ወደ ቻምፒዮንስ ሊግ መመለሱን እንደ በጎ ነገር ማየት የጀመረበት ወቅት ላይ ነን ያለ ነው። ከሁለት የአውሮፓ ቻምፒዮንስ ሊግ ተሳትፎ ውጪ መሆን በኋላ ዘንድሮ 3ኛ ሆኖ ወደ ቻምፒዮንስ ሊግ ሲመለስ ግባቸውን አሳክተዋል ምናምን ብለን የምናነሳቸው ናቸው ማንቸስተር ዩናይትዶች። አርሰናል 3 2ኛ ወጥቷል፣ አንዴ ደግሞ ሻምፒዮን ሆኗል። ኦፍኮርስ ሻምፒዮንነቱ የመጣው ኦል ኦር ነቲንግ ከተሰራ በኋላ ነው። ግን እንደዚህ ያለውን ነገር ስታስቢው በመፎካከር ዋንጫ ለማሸነፍ በመታገል ምናምን እነዚህ ቡድኖች የተሻለ ናቸው ከማንቸስተር ዩናይትድ ይልቅ። ግን when it comes to ኮንትራት ሳይን ምናምን ሲደረግን ለማንቸስተር ዩናይትድ የሚከፈለው ይበልጣል። ይሄ ክላስን ነው የሚያሳየው ብዬ ነው ማምነው እኔ። በተለይ ደግሞ አሁን ማንቸስተር ዩናይትድ ላለበት ከፋይናንስ ጋር የተያያዘ ነገር እንደነዚህ ያሉ ስምምነቶች በጣም ወሳኝ ናቸው። በዚህ በኦል ኦር ነቲንግ የማንቸስተር ዩናይትድ ዶክመንተሪ ላይ ወይም ዘጋቢ ፊልም ላይ ምን ነገር ያሳዩናል? ምን ነገር ይጠብቅ የማንቸስተር ዩናይትድ ደጋፊ ቡድናቸውን የበለጠ ለማወቅ የሚረዳ ስለሆነ። ግን ፍራንኩ ከዚህ በፊት ለማንም ተከፍሎ የማያውቅ ነው ተብሎ ዚ አትሌቲክ ላይ ተጽፎ አይቻል። ምን እናያለን ስለ ማንቸስተር ዩናይትድ የማናውቀውን የጓዳውን ጉዳይ? አው የአካሄዱ ይመስለኛል ከዚህ በፊት ለማንቸስተር ሲቲ፣ ለአርሰናል እንደዚሁም ደግሞ ለቶትናም የተሰራው አይነት ዶክመንተሪ ነው የሚሆነው። በመልበሻ ቤት ያሉት፣ በአካዳሚ፣ በሴቶች ቡድን የማንቸስተር ዩናይትድ አጠቃላይ እንቅስቃሴ የሚቃኝበት አለ። ግን በዋናነት የወንዶቹ የማንቸስተር ዩናይትድ ሂደቱን በተመለከተ ነው። አሁን ቀረጻ ፊልሙ ይጀመራል የተባለው በፕሪሲዝን ጊዜ ጀምሮ ነው እና በሙሉ የውድድር አመቱ መልበሻ ቤትም እንደዚሁም ደግሞ በልምምድ ሜዳም ላይ በጨዋታዎችም ላይ የሚፈጠሩት ነገሮች በሙሉ አንድም የሚቀር ነገር የለም። አሁን አንዳንድ ጊዜ በመልበሻ ቤት የማንቸስተር ሲቲን ኦል ኦር ነቲንግ አይተው ከሆነ የአርሰናልንም አይተው ከሆነ አንዳንድ ጊዜ በጣም በቃ የሚገርም ስሜት አሰልጣኞች ሲያንጸባርቁ ያየነበት ጋርዲዮላና አርቴታ። በተለይ የጋርዲዮላ መሆን ይችላል ግን አይመስለኝም፣ የካሪክ እንደዛ አይመስለኝም። ያው የሚናደድባቸው ሁኔታዎች በራሱ መልክ ደግሞ ስሜቱን ያንጸባርቃል። ግን ብዙ ነገር ነው የምናየው። አሁን እኔ በጣም የሚስቡኝ ነገሮች አሉ። በጣም ከሚስቡኝ ነገሮች መካከል አንደኛው ተጫዋቾች ለአሰልጣኞች ትዕዛዝ እና ለሚያስተላልፉት መልእክት የሚሰጡት ቦታ በጣም ነው የሚገርመኝ። አንድ ተጫዋች ትንፍስ አይልም በመልበሻ ቤት ውስጥ እንደዚህ አይነት ንግግሮችን በሚያደርጉበት ጊዜ፣ በተለይ ብስጭት ካለ፣ በተለይ እንደሚጠበቀው ፐርፎርም ካላደረጉ ማንም ቢሆን ሮድሪም ቢሆን ማንም ቢሆን ምንም አይነት በቃ መልስ የሚሰጥበት ወይም አሰልጣኙ የሚናገረውን ነገር በትዕግስት ከማዳመጥ ውጪ ሌላ አማራጭም የላቸው እና ያንን ነገር የሚቀበሉበት መንገድ በጣም ነው የሚገርመኝ። በጣምም ነው ደግሞ የሚያስደስተኝ። ይሄ አንድ በመልበሻ ቤት የሚታይ ነገር ይመስለኛል። ብዙ ነገሮች አይተናል። ለምሳሌ የአርሰናል ላይ ማስታውሰው አርቴታ በኮቪድ በተያዘ ጊዜ ባለበት ሆኖ ኮቪድ ያኔ ለብቻው በቃ ራሱን ባገለለ ጊዜ ያኔ እዛም ሆኖ የሚያስተላልፋቸው የነበሩ መልእክቶች አሉ። ከተጫዋቾቹ ጋራ በቪዲዮ ሲገናኝ የሚንጸባረቁት ስሜቶች ባለበት ሆኖ ጨዋታውን እየተከታተለ ቡድኑን ለመምራት የሚሞክርበትን መንገድ እንደነበረ በደንብ አድርጌ ያስታውሳለሁ። እንደገና የተጫዋቾች የእርስ በርስ መቀራረብ ብዙ ይታያል። ስለሆነ ተጫዋች ሁሉም ተጫዋቾች የሚሰጧቸው አስተያየቶች ማን ከማን ጋር የበለጠ መቀራረብ አለው የሚሉት ነገሮች በሙሉ ከሜዳ ውጭ ያሉትን ነገሮች እንድናይ የሚያደርግ ነው።
ይሄ ዶክመንተሪውን በተመለከተ ቅድም እንዳልኩት በ2026/27 የውድድር ዓመት ከፕሪሲዝን ጀምሮ ነው ማንቸስተር ዩናይትድ ያው የአማዞን ካሜራዎች በማንቸስተር ዩናይትድ ሁሉም የልምምድም የመልበሻ ቤትም ቦታ ላይ የሚገኙት። ከዛ በኋላ በአጠቃላይ በ2027 መጨረሻ ላይ የመጀመሪያው ሲሪየስ ይወጣል ተብሎ ይጠበቃል። በዛን ጊዜም ደግሞ ወደ 240 ሀገራት አካባቢ ላይ የሚደርስበትም እድል አለ። በጣም ብዙ ነው እና ከደጋፊዎች ጋራ አታችመንት ለመፍጠር ይሄ ኦል ኦር ነቲንግ ዶክመንተሪ በጣም ትልቅ ድርሻ ያለው ብዬ ነው የምረዳው። አሁንም በቃ እነዛን ዶክመንተሪዎች ካየም በኋላ ይሄ በአእምሯችን ውስጥ የሚቀሩ ምስሎች አሉ። የመልበሻ ቤትም የልምምድ ሜዳም ብዙ ነገሮች አሉና በጣም የሚያስደስት ይመስለኛል። የበለጠ ከክለቦቹ ከተጫዋቾቹ ከአሰልጣኙ ጋራ ቅርበት እንዲኖረን የሚያደርግ ነው። ከዚህ በፊት ነው በነገራችን ላይ ማንቸስተር ዩናይትድ በሩበን አሞሪም ጊዜ ነበረ ኦል ኦር ነቲንግ ሊሰራ የነበረው። ሩበን አሞሪም ይረብሽብኛል እንደዚህ መልበሻ ቤቱን ትኩረታችንን ያናጥባል እንደዚህ ምናምን ብሎ አስታውሳለሁ። ያኔ ነበረ። ያኔ ፕሮፖዛሉ ውድቅ ተደረገ፣ ፈቃደኛ አልነበሩም። አሁን ግን ይጀምራል ተብሏል። እኔ ደግሞ ጥሩ ወቅት መረጡ ባይ ነኝ። በተለይ ስሜት በተስተካከለበት እንደገና አሁን በሚቀጥለው የውድድር ዓመት የሆነ ነገር ያሳካል ማንቸስተር ዩናይትድ ተብሎ እየተጠበቀ በሚገኝበት ወቅት መሆኑ መጨረሻው ስፔሻሊ የውድድር ዓመቱ ሲያልቅ መጨረሻ ዋንጫ ማንሳት ካለበት በጣም የታሪክ ፍሰቱን አሪፍ ያደርገዋል ብዬ ነው የማስበው። እንግዲህ ሩበን አሞሪም ከልክሎ የቆየው አሁን የተፈቀደው የማንቸስተር ዩናይትድን ጥቅም አለው። በነገራችን ላይ ጓዳ ጎድጓዳውን ማወቅ ማንቸስተር ዩናይትድን የበለጠ እንድትቀርቢ ማድረግ እድል የሚፈጥር ነው የሚመስለኝ። እኔ ይሄ በጣም አሪፍ ነው። ከዛ በተጨማሪ ደግሞ ለማንቸስተር ዩናይትድ ፍራንክም የሚያስገኝ ነው። አሁን ፍራንክም ካለን አሞሪምም ካለን አሞሪም ኤሲ ሚላንን ለመረከብ በቃ ከጫፍ ደርሷል፣ ኦልሞስት ስምምነት ላይ ተደርሷል የሚል ነገር ነው ያለው። ማንቸስተር ዩናይትድ አሞሪምን ከኃላፊነት ባነሳበት ወቅት 16 ሚሊየን ፓውንድ ወጪ ያለው ውሳኔ ነው የወሰነው ተብሎ ነበር። አሁን የሩበን አሞሪም ማንቸስተር ዩናይትድን ከለቀቀ በኋላ ኤሲ ሚላንን በአሰልጣኝነት ሊረከብ መሆን ለማንቸስተር ዩናይትድ የገንዘብ ጥቅም አምጥቷል። ይህንን አንድ ነገር ይስራ 10 ሚሊየን አካባቢ ሊያገኝ ነው ማንቸስተር ዩናይትድ፣ ሊቀርለት ነው 16 ከሚያወጣ 10 ቀንሶ ወደ 6 አካባቢ ብቻ ሊያወጣ ነው። እንግዲህ አስቢው፣ በኦል ኦር ነቲንግ የሚያገኘው በዚህ በዶክመንተሪ የሚያገኘው ገንዘብ አለ። እንደገና ደግሞ በዚህ በአሞሪም ኤሲ ሚላንን መቀላቀልም የሚያድነው ወጪ አለ። ስለዚህ ይሄ ለማንቸስተር ዩናይትድ በጣም አሪፍ ነው ተብሎ ነው የሚጠበቀው። የአሞሪም ኤሲ ሚላንን መያዝ እንግዲህ የሚገርመው ነገር የመጀመሪያ የፕሪሲዝን ጨዋታቸውን ኤሲ ሚላንና ማንቸስተር ዩናይትድ ስለሚያደርጉ ስራ የሚጀምረው ማንቸስተር ዩናይትድን በመግጠም ይሆናል ማለት ነው። እንደውም አንዳንድ ሰዎች ለኤሲ ሚላን ምክር ጣል እያደረጉ ነው ያሉት። ኤሲ ሚላን ከማንቸስተር ዩናይትድ ምን ሊማር ይገባዋል? አሞሪምን ሲቀጥር ማንቸስተር ዩናይትድ ቤት የተሰራ ስህተት እነሱም ቤት እንዳይፈጠር ለማድረግ በኤሲ ሚላን በኩል ታሳቢ ሊያደርጓቸው የሚገቡ ጉዳዮች የትኞቹ ናቸው የሚል ነገርም እየተነገረ ነው የሚገኘው። ልልሽ ፈልጌ ነው። አይ ልክ ነው። ይሄም አንድ ትላንት ትኩረት ከያዙ ነገሮች መካከል የሚጠቀስ ነው። በሌላ መንገድ ደግሞ የቶናሊ ዝውውር አሁን እንደገና በጣም እያየለብኝ መጥቷል። ማለት አይደለም የክለቦች ፍላጎት በቶናሊ ላይ በተለየ ሁኔታ እየተመለከትን ነው የምንገኘው። ቶትናም ሆትስፐር የቶናሊ ዝውውርን በተመለከተ ፍላጎት እንዳለው ወይም ከፈላጊዎቹ ክለቦቹ መካከል አንደኛው መሆኑ ትላንት በስፋት ሲገለጹ ከነበሩ የዝውውር ጉዳዮች መካከል አንደኛው ነው። ያው ይህንን ተጫዋች ማንቸስተር ሲቲ፣ አርሰናል በከፍተኛ ሁኔታ እየፈለጉት እንደሆነ ይታወቃል። ማንቸስተር ዩናይትድም የቶናሊ ዝውውር የሚሳካ ከሆነ ከሚፈልጋቸው ተጫዋቾች መካከል አንደኛው ነው። አሁን ደግሞ ሮቤርቶ ዴዘርቢ ቶናሊ ወደ ቶትናም የሚመጣ ከሆነ ቶትናም ከሚፈልጋቸው ተጫዋቾች መካከል የመጀመሪያ ደረጃ ላይ የሚገኝ ነው እና የቶትናምን የመሀል ክፍል በማጠናከር ረገድ በጣም ትልቅ ድርሻ ይኖረዋል ብዬ የማስበው ተጫዋች ነው ብለው እንደሚያምኑ ቅርብ ናቸው የተባሉ መገናኛ ብዙኃንም እየዘገቡ ነው የሚገኘው። ስለዚህ የቶናሊ ጉዳይ ከመቼውም ጊዜ በላይ የክለቦች ፍላጎት
ከፍ ያለበት ሆኖ ነው ያየነው። አሁን 26 አመቱ ነው ቶናሊ እስከ 2028 ድረስ የሚያቆይ ኮንትራት አለው ከኒውካስትል ዩናይትድ ጋራ። ግን ይህንን የውድድር አመት ወይም የሚመጣውን የውድድር አመት ከኒውካስትል ጋራ ይጀምረዋል ብሎ ማሰብ ግን የሚቻል አይመስለኝም። ጁን 15 አለቀ። የባርሴሎናና የማርከስ ራሽፎርድ ጉዳይ ምን ሆነ የሚል ጥያቄ መጥቷል። በተለይ ትልቋ ሳምሪ ትመልሰው የሚል ዛሬ በገዛ እጅ እኮ ነው። ምን ጩጫዋ ሶስት ነን ያልሻል። ጩጫዋ አንፈልግም። በሳሏ ምን ትላለች? ምንም በቃ ይመለሳል። ግን ማንቸስተር ዩናይትድ ማርከስ ራሽፎርድን የማቆየት ፍላጎቱ በጣም ጠባብ ነው የሚለው መረጃም ደግሞ እየወጣ ነበረ። ግን አሁን ደግሞ ባለፈውም በፕሮግራማችንም ላይ ስናነሳው ነበረ ካሪክ ለማርከስ ራሽፎርድ ጥሩ ስሜት እንዳለውና በሁለቱ መካከል የተሻለ መግባባት ለመፍጠር እየሰራ እንደሆነ አይተናል። እና ወደ ማንቸስተር ዩናይትድ የሚመለስና ከማንቸስተር ዩናይትድ ጋር እየተጫወተ የውድድር አመቱን የሚጀምር ከሆነ አስገራሚ ከሚባሉ ዜናዎች መካከል አንደኛ ይሆናል ብዬ ነው የምጠብቀው። አሁን በጣም በተደጋጋሚ የሚነገረው ነገር ማይክል ካሪክ ማርከስ ራሽፎርድን ለሚፈልጉ ክለቦች የልጁን ፊርማ ለማግኘት እየለፉ ላሉ ክለቦች በቃ ተስፋ የሚያስቆርጥ ነገር ነው እያደረገ ያለው። ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ እንዲመለስ ሲባል በልጁ ቀጣይ ጣፈንታ ላይ እሱ እንዲወስን ሳይሆን እንዲገለገልበት ማለት ነው። ለምሳሌ ለባርሴሎና እስከ ትላንትና ድረስ የተቀመጠ 3 አማራጭ ነበረ። አማራጭ 1 የነበረው ለልጁ ገንዘብ ከፍሎ ለማንቸስተር ዩናይትድ ማለት ነው ዝውውሩን ቋሚ ማድረግ። አማራጭ 2 በድጋሚ ታውሰኝ እንደሆነ ብሎ ማንቸስተር ዩናይትድን መጠየቅ ነው። 3ኛው አማራጭ መሸኘት ነው። እስከ ትላንትና ድረስ ምንም አይነት ነገር ስላልተደረገ ከዚህ በኋላ ባርሴሎና መብት አልባ ነው የሚሆነው። ኤክስፓየር አድርጓል ማለት ነው። የተሰጠው የመብት ቀነ ገደብ አልፏል። ስለዚህ ማንቸስተር ዩናይትድ ይህንን ልጅ ለፈለገው ሌላ ክለብ መሸጥ ይችላል። ለፈለገው ሌላ ክለብ ሲሸጥ ደግሞ ያው ከፍተኛ የሆነ ገንዘብ ሊጠይቅ ይችላል። ምልሽ ቢያንስ ለባርሴሎና የቀረበውን አይነት ዋጋ ሊጠይቅ ይችላል። ያ ገንዘብ ለማንቸስተር ዩናይትድ ሙሉ በሙሉ ንጹህ ትርፉ ነው፣ እንደ ትርፍ ነው የሚመዘገብለት ማለት ነው። ለምሳሌ 40 ሚሊዮን ቢያገኝ 40 ሚሊዮን ትርፍ ተብሎ ነው የሚመዘገበው። ከወጪ ቀሪ የሚቀናነስ የሚሰራ ሂሳብ እንኳን የለም በማንቸስተር ዩናይትድ ቤት ያደገ ስለሆነ። እንዲህ ያለ የማንቸስተር ዩናይትድን ፋይናንስ ቡስት ያደርጋል የማርከስ ራሽፎርድ ዝውውር ወደሆነ ክለብ የሚሄድ ከሆነ። አሁን ማርከስ ራሽፎርድን እንዲህ ባለ ዝውውር ከመሸኘት ይልቅ አሁን ያለውን የእግር ኳስ አቅም መጠቀምን የበለጠ የፈለገ ይመስላል ካሪክ። ስለዚህ በካሪክና በራሽፎርድ መካከል በጣም ተደጋጋሚ የሚባሉ የሀሳብ ልውውጦች ተደርገዋል። ለማሳመን፣ ለማግባባት፣ የተሳሳተውንም ለማስረዳት እና በድጋሚ ማንቸስተር ዩናይትድን ተወክሎ ተጫውቶ ማንነቱን እንዲያሳይ እየጋበዘው ነው የሚሉ መረጃዎች ናቸው እየወጡ ያሉት እና ርዕስም ሲሰጧቸው ለአርሰናል በጎ ነገር አይደለም ብለው ውስጡን ገብተሽ ስታነቢው የሚነግሩሽ ነገር ስለ አርሰናል አይደለም። ማርከስ ራሽፎርድ በማንቸስተር ዩናይትድ አዲሱን የውድድር ዓመት ሊጫወት ስለመቻሉ ነው። ስለዚህ ማርከስ ራሽፎርድን በተመለከተ ባርሴሎና ያደረገው ምንም ነገር ስለሌለ ፋብሪዚዮ ሮማኖም እኮ አወጣው ቃልፏል፣ ኤክስፓየር አድርገዋል። ሻንጣውን ይዞ ሲመለስ ምስል አጋርቷል። እና ግን እሷ ምስል የሌላ ጊዜ ናት። እሱማ ያው የተሰራ ነው የበለጠ እንትኑን ይገልጽልኛል፣ መልእክቱን ይገልጽልኛል በሚል ነው እንደዚህ አይነት ፎቶግራፍ የተጠቀመው። ግን ሚሆን ከሆነ ለምሳሌ ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ተመልሶ በማንቸስተር ዩናይትድ የተሳካ ጊዜ ማሳለፍ የሚጀምር ከሆነ በጣም ለማይክል ካሪክ የሚሰጠው ቦታ ከፍ ይላል ብዬ ነው ማስበው። እንደዛ ነው የሚገባኝ። በቃ ይሄ ማኔጅመንቱ ላይ የተሻለ ችሎታ አለው ማለት ነው። ምክንያቱም አሁን ግን ይሄ ውሳኔ ከጥቅሙ ይልቅ ጉዳቱ ነው የሚያመዝንብሽ። ወዴት ነው ልብሽ? እኔ መጀመሪያም ከዚህ በፊትም ተናግሬዋለሁ። ማርከስ ራሽፎርድ ያጠፋቸው ጥፋቶች አሉ፣ ምንም ጥርጥር የለውም። ልክ ያልሆነ ተግባር በተደጋጋሚ ጊዜ ፈጽሟል። ግን ሩበን አሞሪም ከሌሎቹ ተጫዋቾች በተለየ ታፍ ነው ራሽፎርድ ላይ። እንደዚህ ብዬ ነው ማምነው፣ የተናገርኩት ነው እኮ ከዚህም በፊት እኮ ችግሩን አመጣችሁ እንደገና ለንጨቃጨቅ ነው። እንጨቃጨቅ፣ አንተ ደግሞ ይነን አታምንም፣ ልክ ነው ብለህ ነው ስለዚህ አንቺ ተናገርሽ ዝም ማለት ድማ እኮ ትናገራለህ አለ ልናገር ማለት እሷ ነን። ሌላ ምን ዝም አለ? እንዴት
ገላጋይ እየገባ ነው በነገራችን ላይ አድማጮች እዚህ ገላጋይ መጥቷል። እኔ እንደዛ ብዬ ነው ማምነው እና አሞሪም ሚስትሪት አድርጎታል ከሚገባው በላይ በተለየ ለሌሎቹ የሚያሳየው ለስላሴ አላሳየም ለራሽፎርድ ነው እሱ ላይ የበለጠ አጠንክሮበታል ብዬ ነው ማምነው። እንደዛ ነው የሚሰማኝ። ግን ራሽፎርድ አላጠፋም የሚል እምነት የለኝም። ይህ መታየት አለበት። አሁን እኔ በዋናነት በቃ ትልቁ ነገር ብዬ የማምነው ራሽፎርድ ለማንቸስተር ዩናይትድ በድጋሚ አገልግሎት መስጠት ይፈልጋል ወይ? በቃ ልቡ ተመልሷል ወይ? አሁን ትልቁ ጋፕ ባርሴሎና ከማንቸስተር ዩናይትድ ሉጣ ሲል ነበር። ይሄ አይነት ስሜት አሁንም እያለ ከሆነ መሄጃ ስላጣ ወደ ማንቸስተር ዩናይትድ የሚመለስ ከሆነ የተሳካ ጊዜ ለማሳለፍ ይቸገራል ብዬ ነው ማምነው። ግን ከማይክል ካሪክ ጋር በሚደረገው ውይይት አሳምኖት መግባባት ላይ ተደርሶ ማንቸስተር ዩናይትድ ደግሞ የልጅነት ክለቡም ስለሆነ ያንን ስሜት መልሶ እንዲያዳብር አድርጎት በውስጡ የተፈጠሩት ቅሬታዎች በሙሉ ተወግደው ለማንቸስተር ዩናይትድ አገልግሎት መስጠት ክብር ነው ብሎ ወደሚያስብበት ደረጃ ከመጣ በማንቸስተር ዩናይትድ የሚያሳልፈው ጊዜ ስኬታማ ይሆናል ብዬ ነው ማስበው። እና ይህ ደግሞ ከሆነ በተለይ በማይክል ካሪክ ትልቅ ስራ ይሄ ነገር የሚሳካ ከሆነ ለማይክል ካሪክ ለማኔጅመንቱም በሜዳ ላይ ለሚሰራውም ስራ ትልቅ ጉልበት ይሆናል እና ትልቅም ደግሞ ክብር እንዲሰጠው ያደርጋል ብዬ ነው ማስበው። ልክ ይሄ ኮቢ ማይኖ ላይ እንደመጣው አይነት ለውጥ ማለት ነው። በእርግጥ ትንሽ ይለይ ይሆናል የኮቢ ማይኖ ግን ትንሽ ሳይሆን በደንብ ይለያል። የምንስማማባቸው ብዙ ነገሮች አንስተሻል። ለነዛ ሰላማዊ ስምምነቶቻችን ስል በማንስማማባቸው ነገሮች ላይ ብዙ አላጠነክርም። ግን የማልስማማው ነገር ምንድን ነው መሰለሽ? ሁለት ነገሮችን አልስማማም። አንድ አሞሪም በተለየ ሁኔታ ራሽፎርድ ላይ አጠንክሮበታል የሚለውን አልስማማም። እኔ ራሽፎርድ ላይ የነበረው የትዕቢት ስሜት አልበርድ ስላለ የነ አሌሃንድሮ ጋርናቾ ይቅርታ በመጠየቃቸው ሲነሳ፣ የነ ማርከስ ራሽፎርድ ደግሞ የአቋም መለሳለስ ከማሳየት ይልቅ በልህ መጋባት ውስጥ በመቆየታቸው ምክንያት ረጅም ጊዜ እየወሰደ በኋላም ወደ አስቶን ቪላ እስከ መሸኘት ደረጃ የደረሰ ነገር ተወስዷል። ይሄ እኔ የማምንበት ነው። በማንቸስተር ዩናይትድ ቤት ቆይታው አሞሪም ለዩናይትድ ካደረጋቸው በጎ ነገሮች መካከል አንዱ የሚመስለኝ እንደነዚህ ያሉ የትዕቢት ልብ ያላቸውን ሰዎች መንገድ አሳይቶ በማንቸስተር ዩናይትድ ቤት መልበሻ ቤት ውስጥ የተሻለ ስሜት፣ የተሻለ የህብረት ስሜት፣ የተሻለ ለማንቸስተር ዩናይትድ የማገልገል ስሜት እንዲፈጠር ማድረጉ ነው። ሁሌም እንደሚባለው በጥባጭ በሬ ባለበት በረቱ ሰላም አይሆንም ይባላል አይደል? ስለዚህ እንደነዚህ ያሉ ስሜት ነበራቸው እና አሌሃንድሮ ጋርናቾ እነ ማርከስ ራሽፎርድ ያውም የሚጠበቅባቸውን አድርገዋል ወይ የሚጠበቅባቸውን ሰርተው ነው ወይ እንደዚህ የሚሆኑት? እሱ የሚያነጋግርና የሚያከራክር ሊሆን ይችላል። አሁን የማርከስ ራሽፎርድን ጉብዝና ማንም አይጠራጠርም። የማርከስ ራሽፎርድን ጉብዝና ከአንቺ ሌላ ማለስማማው ነገር መሄጃ ሲያጣ አይደለም የሚመለሰው። ማርከስ ራሽፎርድንም በዚህ መንገድ ደግፈዋለሁ። 21 ክለቦች እንደሚፈልጉት በእርግጠኝነት ተጽፎ ተነግሯል እኮ። የሚፈልጉት በፕሪሚየር ሊግም ያሉ ክለቦች ናቸው። አሁን ባርሴሎና ብቻ ነው የተቀመጠለትን አማራጭ አልወስድም አልጠቀምም ያለው እንጂ ማርከስ ራሽፎርድ ፈላጊ አልባ አይደለም። በጣም ብዙ ፈላጊዎች አሉት። 21 ፈላጊ ማለት በጣም ብዙ ነው። እነዚህን የሚፈልጉትን 21 ፈላጊዎች ይፈልጋሉ ወይ ነው እንጂ ጥያቄው መሆን ያለበት ፈላጊ አጥቶ ወደ ማንቸስተር ዩናይትድ ቤት እየተመለሰ እንደሆነ አድርጌ አልወስድም። እኔ እንደዛ አልረድ፣ ቢያንስ ሪፖርቶቹ ያንን ስለሚያሳዩ። ግን ትልቁ ፖይንት ምንድን ነው? በማንቸስተር ዩናይትድ አሰልጣኝ በካሪክ ራሽፎርድ እንዲመለስ የሚፈለገውን ያህል ራሽፎርድም በልህ በቁጭት እና ሰርቶ ለማሳየት በመጓጓት አፍ ማዘጋት የሚሉት ነገር አላቸው። በዛ ስሜት ውስጥ የማንቸስተር ዩናይትድን ማሊያ በድጋሚ ለመልበስ የሚጓጓ ከሆነ መመለሱ ፍሬ ሊያፈራ ይችላል። ከማቄም ምንም የሚገኝ ትርፍ የለም። ከራሽፎርድ አገልግሎት የሚገኝ ግን ትርፍ አለ። ይሄንን ደግሞ ስንል ሌላ አንቺ ያላየሽው ሳይድ ደግሞ አለ። ያላየሽው ሳይድ ምንድን ነው? የማንቸስተር ዩናይትድና የማርከስ ራሽፎርድ
የሳምንታዊ ደሞዝ ኮሚትመንት ለማንቸስተር ዩናይትድ ሊያስተካክለው የሚፈልገው ነገር ነው፣ ግን ወደ ኋላ ይጎትተዋል። ከዚህ በፊት ዝም ብሎ እያነሱ የሰጡት ሳምንታዊ የደሞዝ ስምምነት አለ። 325,000 ፓውንድ ነው ይሄ ልጅ የሚያገኘው በማንቸስተር ዩናይትድ ቤት ውስጥ። ማርከስ ራሽፎርድን የሚፈልጉ ብዙ ክለቦች ቢኖሩም በማንቸስተር ዩናይትድ የክፍያ መጠን እሱን መውሰድ የሚፈልግ ግን የለ። ቱማች ነው የሚሉት ለማርከስ ራሽፎርድ የሚከፈለው ገንዘብ። ይሄንንስ በማግባባት ለምሳሌ ወደ ባርሴሎና ሲሄድ እኔ ቀንሼም ቢሆን ይላላ፣ ወደ ሌላ ክለብ ሲሄድ የሚፈልገው ከሆነ ያንን ክለብ ቀንሼም ቢሆን ይላል ማርከስ ራሽፎርድ። ወደ ማንቸስተር ዩናይትድ ለመመለስ ሲባል እውነት እንደነዚህ ያሉ የደሞዝ መቀነስ ውሳኔዎችን ይወስናሉ ወይ? ይህም ለእኔ በጣም ኢምፖርታንት ነው፣ ማንቸስተር ዩናይትድ ታሳቢ ሊያደርገው የሚገባ እንጂ አሞሪም ልክ አደረገ ነው የምለው በማርከስ ራሽፎርድ ጉዳይ ላይ፣ በአሌሃንድሮ ጋርናቾ ጉዳይ ላይ ልክ አደረገ ነው የምለው እኔ። በተለየ ሁኔታ እሱ ላይ በትር አብዝቷል ብዬም አላምንም። ራሽፎርድ ለመጸጸት እና ሌሎቹ ያሳዩትን መለሳለስ ለማሳየት ሙከራ አላደረገም። ግን የካሪክ ውይይት አሁን ከራሽፎርድ ጋር የሚያደርገው ውይይት ይሄንን ከግምት ውስጥ ያስገባ ይሆናል ብላ አታስበውም? ማለት የደሞዙንም ጉዳይ ወይ አይመስለኝም። በዛም አይደራደርልሽ። ምክንያቱም ሌሎቹ ክለቦች አሁን ድርድር ሲቀመጡ ራሽፎርድን አንድም በውሰት ሁለትም ደግሞ ደሞዙን ቀንሶ ከሆነ ነው። እንደዚህ አይነት እኮ አላቸው እኮ አሁን እኮ ይኸውልሽ፣ ውሰትም ቢሆን ውሰት አንድ አይነት ብቻ አይደለም። ውሰት ሁለት አይነት አለ። ለምሳሌ አንዱ ሙሉውን ደሞዝን የከፍዬ ወስደዋለሁ የሚልልሽ ነው የምታገኘው። ሁለተኛው ደግሞ የሚሆነው ተጋራይ ነው። እኔ ልጁን ልጠቀምበት በወጪ ግን ተጋራይ ከልጁ ደሞዝ ላይ ይህንን ያህል ፐርሰንቱን ግን ራስን የምትከፍለው የሚል የዛኛውን ክለብ የአዋሹን ክለብ የደሞዝ ወጪ የሚያቃልል ስምምነት ሊሆን ይችላል። ለማንቸስተር ዩናይትድ የሚሻለው አንደኛ ደረጃ መሸጥ፣ እውነት ለመናገር መሸጥ፣ ገንዘብ ማግኘት፣ ገንዘቡ ሙሉ በሙሉ ትርፍ እንዲሆን ይጠበቃል። ስለዚህ በዛ ገንዘብ ራስን ማጠናከር፣ በሰላም መለያየት። ይሄ ዝግ ከሆነ ከማዋስ ይልቅ ተነጋግሮ እንዲቆይ ማድረግ ይሻላል። በተለይ በማዋስ ስምምነት ውስጥ ከፊል ደሞዝ የመክፈልን ሸክም ማንቸስተር ዩናይትድ የሚወስድ ከሆነ ቢጠቀምበት ይሻላል። እሺ፣ ለማንኛውም የራሽፎርድ ጉዳይ ዛሬ በመገናኛ ብዙሃኖች ላይ ትልቅ ትኩረት አሁን እየተሰጠው የሚገኝ ነው። ቀኑ ገደቡ ስላበቃ የተለያዩ መረጃዎች እየወጡበት ነው። አዳዲስ ነገሮች ሲኖሩ ደግሞ ተመልሰን እንደገና ሰበር ዜናም አለ። ሰበሩ ዜና እንግዲህ አሰልጣኟን አባራ ያስገረመችን ቱኒዚያ ወዲያው ደግሞ አዲስ አሰልጣኝ ቀጥራለች ለቀሪዎቹ 2 የምድብ ማጣሪያ ጨዋታዎች መሆኑ ነው። ሄርቬ ሬናርድ የቱኒዚያ ብሔራዊ ቡድን አሰልጣኝ ሆነው ይቆያሉ ማለት ነው። እሺ፣ በጣም እናመሰግናለን። አድማጮቻችን አብራችሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ በያላችሁበት መልካም ጊዜ መልካም ቀን እንዲሆንላችሁ እንመኛለን። ኢትዮጵያ ለዘላለም ትኖር። It's on here now. The goalkeeper's beaten and South Africa will get